ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የብሩኬን ሸር አላየሁትም ነበር። የገርማችሁ ምንድን ነው ብሎ ሸር ያደረገው ስለሆነውም ስላልሆነውም ተመስገን፣ አሁንም ወደፊትም የኔው ነሽ አላቪዮ ብሏል። እንግዲህ ብሎ ልቡን ዱቅ አድርጎላታል። ኦ ማይ ጋድ የሆነ ታይም ላይ እንደዚህ አይነት ካራክተር ወጧቸው ነበረ። እውነት ለመናገር ያው እንዴት ነው ሁልጊዜ እንደምላችሁ እኔ በጣም ከቪዲዮቸው በላይ ደስ የሚለኝ እና በጣም ምቾት የሚሰጠኝ ለምን እንደሆነ ባላቅም ቲክታክ ላይ የሚሆነ ነገር ፖስት አድርገው በሚጽፉት ኮሜንት ሜሽን ሲደራረጉ የሚጽፉት ነገር፣ እዚህ ጋር ደግሞ ቪዲዮቸውን ሸር ሲደራረጉ የሚጽፏት ነገር በጣም የምትመቸ የመወዳት እግዚአብሔርን ለምን እንደሆነ አላቅም እና ይህን ነገር ሳይ ደግሞ እንዴት ደስ እንዳለኝ አያችሁ። ለሁሉም ነገር እግዚአብሔር ይመስገን ስለተደረገልን ስላልተደረገልን ላሳለፍነው ደስ የሚል ጊዜ የሚደብር ጊዜ የትኛውን ጊዜ ያልፋል። በነገራችሁ ላይ ጥሩ ጊዜም ያልፋል፣ መጥፎ ጊዜም ያልፋል። በጣም ጥሩ ጊዜ ላይ ያሳልፋችሁ በጣም ሀሪፍ በቃ ደስታ የተባለም ያልፋል። አሁን አንዳንደኛ ክፉ ቀን ብቻ ነው የሚያልፍ ይመስለን ያልፋል ምናምን ይባላል። ክፉ ቀን ሲመጣው ደግሞ እንዴት ነው አለፈ እኮ እንላለን፣ ግን ደስታም ያልፋል ጥሩ ጊዜም ያልፋል። ብቻ ለሁሉም ነገር ማለት ነው እግዚአብሔር ይመስገን። በሰዓቱ የምታሳልፉት ጊዜ አለ አይደለም፣ የሚደብር ጊዜ የምታሳልፋላችሁ ማለት ለሰው ብትነግሩ ሰው አይረዳችሁም። ለእናንተ ለራሳችሁ መሸከም አቅቷችሁ ማለት እንዴት ነው እናንተ ለራሳችሁ ደግማችሁ ብትነግሩት የሚደብራችሁ ነገር አጋጥሟችሁ ያውቃል? ለሌላ ሰው አይደለም ልትነግሩ ቀርቶ ማለት ነው። ከፈጣሪያችሁ ውጪ የማትነግሩት ነገር አለ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እንደዚህ በዚህ መልኩም ደግሞ በፍቅር ተገናኝተው ያኔ ሁሌም ፍቅር ናቸው ነው፣ ግን ያኔ ለካሜራውም ደግሞ ለሶሻል ሚዲያ ለእኛ ለሚያሳዩን ነገር አለ አይደለ፣ ለዛም ቢሆን በፍቅር መምጣታችሁ ደስ ብሎኛል። እና ደግሞ ይህንን ነገር በመጻፈን ብሩኬ ደስ ብሎኛል። ምክንያቱም አሁን ለቅምጥሌ በራሷ የምትተማመን ሴት ነች፣ ግን በቃ ሙሉ ኮንፊደንስ ደግሞ ይሰጣታል። በተለይ ማለት የራሳችሁ የምትወዱት የምታፈቅሩት ሰው እንደዚህ አይደለም በአደባባይ እንደዚህ ፍቅሩን ገልጾላችሁ ቀርቶ ኖርማል ለብቻችሁ እንኳን ስትነገሩ የሆነ የሚሰማችሁ ስሜት አለ አይደለ? ደስ ይላችኋል ምናምን ራሳችሁን ከዛም በፊት ውደዱ ጋይዝ። እኔ የፍቅር ጥያቄ ሲቀርብላቸው ደግሞ ፍቅር ሲገለጽላቸው ብቻ ራሳችሁ ውደዱ ሳይሆን ሆነ ራሳችሁን ከምትወዱት በላይ እንድትወዱት ከኮንፊደንስ በላይ ኮንፊደንስ እንዲሰጣችሁ ያደርጋል። እና በርታ ብሩኬ፣ እንደዚህ አይነት ነገሮችን ቀጥልባቸው፣ በርታ እሺ። ቅምጥሌ ደግሞ ሸር እያደረግሽ አይደለም፣ ሸር አድርግ የሆነ ነገር እንድትጽፊ ነው እንጂ ኖርማል ነው። ሌላው ነገር ሸር አደረጉ አላደረጉ ኦልሬዲ ማየታችን አይቀርም። አሁን የብሩኬን ቪዲዮ ቅምጥሌ ሸር ብታደርገው ባታደርገው ምንም ትርጉም የለውም። ምክንያቱም እናውቃለን ዛሬ በብሩኬ የሚለቀቀው ብለን ሰፍ ብለን የምጠብቀው ዛሬ በቅምጥሌ ብለን ምናምን፣ ግን እችን ጽሁፏን እንፈልጋታለን። እሱን ነው ምላችሁ። ከዛ መቀጠል ደግሞ አንዲት ልጅ ዛሬ ምን እንዳስደነገጠች እንዴት እንዳስደነገጠች ያንቺ ልጅ ልርገምሽ ወይስ ላሞግዝሽ ወይ ምን ላደርግሽ ምን ብላለች ዛሬ ይጠብቁ ምናምን ብላ ቅርብ ሰዓት እኮ ነው ጽፋ ፖስታለች ማለት ነው። ከዛ እንዴ አልኩኝና እኔ እንዴት ሳለ ምናምን ብዬላችሁ ሰርች አድርጌ ዩቱብ በማየት ከዛ የለም ማለት ነው። የሆነች ልጅ ነበረች ከዚህ በፊት እንደዚህ የምታስደነግጠኝ ለምዶን አላቅም ይጽፉና ማለት ነው የሆነ ዛሬ ጠብቁ ምናምን ተብሎ እየተጻፈ የድሮ እንትና እዛ ፎቶ ይቀይራሉ። እንደዛ አድርጋ ነው ልጅ ተሸወደችኝ እኔ ሲመስለኝ። ያኔ እንደውም ትናንት እነፍፄ እንደዚህ የፕሮግራሙ ያዘጋጁት የለም ያሳይብላሽ ፎቶ ምንድን ነው የሚባለው ቪዲዮ ስሩ ምናምን እያልኩኝ ስለነበረ ምናልባት ሰርተው ሊሆን ይችላል ትናንት ብዬ ነው ያሰብኩት። ወይ ደግሞ ዛሬም ሊሆን ይችላል። ብቻ ትናንት ሰርተው ለዛሬ ግን ደግሞ ይከብዳል። ያን ቀን 3 ቪዲዮ ነው በአንድ ቀን የቀረጹት ነው። ትናንት ነግሬያቸዋለሁ ባልደግምባቸውም፣ ግን ምናልባት እንትኑ ተዘጋጅቶ መቆየት ማደር ይችላል። ያን ቀን እንደዛ ብጨርሱ በበነገው ደግሞ መስራት ይችላል ብዬ ነው ያሰብኩትና እንዴ ምናምን ብዬ መጣው። ቅምጥሌ ቤት አየው፣ ብሩኬ ቤት አየው፣ ሸር ምናምን አየው። በቃ ምናልባት በሌላ ቤት መጠው ከሆኑ ሸር ያደርጋሉ ብዬ፣ ግን ጠላታችሁ ባዶ ነው። ለማንኛውም የመቸሽ ያው ትንሽ ሳስፔንስ አድርገሽኛል። ከዛ በመቀጠል ደግሞ አንዳንድ ልጆች 2-3 ልጆች አይ ቲንክ እንደዛ ነገር ሸር አድርጋችሁልኛል። ሸር ባታደርጉልኝም አይቼዋለሁ እና ቅምጥሌን ከእናቷ የምዘቀዝቁ ሰዎች፣ ፎቶ እያበላሻችሁ ያላችሁ ሰዎች ስርዓት ይኑራችሁ። ይህ ነገር በነገራችሁ ላይ ይሄ የጥላቻ ወይ ደግሞ የሆነ ነገር ኑሮባችሁ ሳይሆን የቅናት መንፈስ ስላለባችሁ ነው። ራሳችሁን በደንብ ልታውቁት ይገባል። ዝም ብላችሁ የሰው ልጅ የተሻለ ደረጃ ላይ ሲደርስ የሰው መውደድ ሲያገኝ ጎበዙ ነው በርትቶ ሲሰራ ያን ሰው ማጥፋት ትፈልጋላችሁ። ግን ደግሞ አይጠፉም። ኦኬ አይጠፉም፣ መቼም አይጠፉ አይችሉም። እናንተም ዝም ብላችሁ ሳያላችሁ እነሱም ደግሞ እያደጉ እድገታቸውን ካደራደር እያሳያችሁ ይሄዳሉ ማለት ነው። ኦኬ እዚህ ጋር አሁን ቅምጥሌ የሚያዘቀዝቅ ወይም ደግሞ እናቷ የሚያዘቀዝቅ ምንም አይነት ነገር የለም። ከእሷ ከቅምጥሌ ወዳጆች ጋር ተጣልተው ልትሉ ትችላላችሁ። እነሱን መዘቅዘቅ ይቻላል።
ይቅርታ አድርጉልኝ ይህን ስል ከዚህ በፊትም ተናግሬያለሁ። እርስ በርሳችሁ በተጣላችሁ ቁጥር ልጆች መዘቅዘቅ መሰደብ የለባቸውም። እራሳችሁ ያመጣችሁት ጠውስ ነገር ካለ ያንን ሰው እየተጣላችሁ ነው ደግሞ ያስቀየማችሁን ሰው እንደፈለጋችሁ መዘቅዘቅ ትችላላችሁ። ምክንያቱም ራሱን የገጠማችሁ አይደለ? ሰው ከሰው ጋር ሲጣላ የተጣላውን ሰው እንጂ መምታት፣ መተቸት፣ መስደብ፣ ማንቋሸሽ ካለበት ማድረግ ያለበት እንጂ ሌላኛው ሰው ባደረገው ሌላኛው ሰው ለምን እንትን ይላል? በደረቃ በሳር ጥብ ነደደ መባል የለበትም። ስለዚህ ስርዓት ይኑራችሁ። ሲቀጥል ደግሞ የቅምጥሌቶች ምንም ሊያደርጓችሁ አይችሉም። ምን አደረጓችሁ? ምን አደረጉን ትላላችሁ? እንደዚህ አይነት ነገር እንትን እያላችሁ ያላችሁ የሩታ ፕሮፋይል የተጠቀማችሁ ናችሁ። ይቅርታ አድርጉልኝ። ሩታ ጎበዝ ነች፣ ብርቱ ሴት ነች። ከቅምጥሌ ጋር እህት እናት ናቸው። እኔ እሷን እናንተ እንደዛ ስላደረጋችሁ አልናገራትም። እንዲሁም ደግሞ የቅምጥሌቶች ደግሞ እሷን ስለተናገሩ እንዳትናገሯት ሩታን ማለት ነው። ልክ እቺ የዘቀዘቀችውን ወይ ደግሞ ፎቶም ታበላሸዋለች። እሷን መናገር ወይ ደግሞ ማናገር ይሻላል። ኦኬ እንጂ አስፈላጊ አይደለም። ምክንያቱም አንዱ በነካው ሌላኛው ሰው መነካት የለበትም። እችኛዋን አስቀየመችን፣ እችኛዋን እንትን እያደረገች ያለችው እችኛዋ ልጅ ማናገር። ከዛ ውጭ ሲቀጥል ደግሞ ትኩረት አትስጡ ለእንደዚህ አይነት ሰዎች፣ ለማይለወጡ ሁልጊዜ እንደዚህ አታድርጉ ተብለው ቢመከሩ ለማይገባቸው ሰዎች ምንም አይነት ነገር አያስፈልግም። ማለት እኔ እንደዚህ አይነት ነገሮች ቆየው ቪዲዮ እንደዚህ ፎቶ እንደዚህ የሚያደርጉ እንደዚህ የሚሉ ብዬ መስራት ካቆምኩ ለረዥም ጊዜ ቆይቼ ነበር። ባለፈው ሰራው እንደዚህ አይነት ነገር፣ ዛሬም ደግሞ ሰራው። ምክንያቱም በጣም ብዙ ልጆች ሸር አድርጋችሁ እና ደግሞ እያየው ነው እንደዚህ ስክሮል አድርግ ምናምን። ስለዚህ እናንተ ካላያችሁ የገባን ካላየን ላይክ የምታረጉ ሰዎች ነው የምትገርሙ። ከዚህ በፊትም ብያችኋለሁ። ከሚፖስቱት ይልቅ ላይክ የሚያደርጉት ሰዎች በጣም ይገርሙኛል። እኔ ያላደረጉትን ነገር እናንተ ስላደረጋችሁልኝ አመሰግናለሁ እንደማለት ነው። ኦኬ እነዛ ሰዎች ፖስት የሚያደርጉት ላይክ የምታደርጉ የእናንተ ፍላጎት ነበር፣ ግን ማድረግ አልቻላችሁም። ሌላኛው ሰው ስላደረገላችሁ ደስ አላችሁ ማለት ነው። ስለዚህ ሶሻል ሚዲያ የሚሰሩ ሴቶችን፣ ወጣቶችን ሰርተው ራሳቸውን ማስተዳደር፣ ራሳቸውን መለወጥ የሚችሉትን እንደዚህ አንገት አታስደፉ፣ ማየውን ነገር አታድርጉ። እዚህ ጋር ሩታ ተሰደበች፣ ቅምጥሌ ተሰደበች፣ ምንም ለነሱ የሚያመጣው ለውጥ የለም። ኦኬ ምክንያቱም በአካል አግኝታችሁ እንድጫፋችሁ ስለማትነኳቸው እዚህ ጋር በምትለፈለፉ በምታደርጉት ነገር ምንም ሊያደርጋቸው አይችልም። እንዳውም እያጠነከራቸው እያበረታቸው ነው የሚመጣው። ጠላት እየበዛ በሄደ ቁጥር የእናንተ ፓወር ደግሞ እየበዛ ነው የሚሄደው። እየመሰለን አንዳንዴ ለምን ይሰደባሉ ለምን እንደዚህ እንላለን እንጂ እነዛ ሰዎች ናቸው ለእነሱ ጥንካሬያቸው ማለት ነው። እና ረፉ ነው የምላችሁ፣ ረፉ፣ ስርዓት ይኑራችሁ። በተለይ እናትን ማርያምን እንዴት አይነት እኔ የምለው እናት የላችሁም ወይ ደግሞ እንዴት ነው እናንተ እንደዚህ ተፈጥራችሁ አይደለም ማለት የሆነ ቦታ ላይ ወድቃችሁ የተገኛችሁት በእናት ማህፀን አይደለም የወጣችሁት። በጣም ባለጌ ናችሁ ጥግ ድረስ ማርያምን። ሲቀጥል ደግሞ እህት አላችሁ፣ እህት ይኖራችኋል። እህት ባይኖራችሁ ልጅ ይኖራችኋል። ቅምጥሌ ወይ እህትሽ ነው የምትሆነው ወይ ልጅሽ ነው የምትሆነው። ስለዚህ በእህትሽ ወይ በልጅሽ እንዲደርስ የማትፈልጊው ነገር በሷ ላይ አታድርሽ ልልሽ እፈልጋለሁ። ግን ደግሞ በስውር የምታደርጊው ነገር እግዚአብሔር በአደባባይ ይቀጣሻል። እሱ እንዳትረሽ ሄጅሽን ስለምታገኝ ማለት ነው። እና ስርዓት ይኑራችሁ። እሺ ይህንን ልላችሁ ነው የመጣሁት። በተረፈ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ዛሬ ፏፈሽ ብለው እንደዚህ ልጅቷ እንዳስደነገጠችን ነው ቢመጡ በጣም ደስ ይለኛል። ውስጤ ነው የምር ማለት ነው። ባይ